ሰላም ሰላም ቤተሰብ በሙሉ እንደምን አደራችሁ፣ እንደምን ዋላችሁ፣ በየያላችሁበት የሰዓት አቆጣጠር ማለት ነው። እንግዲህ አሁን ደግሞ ወደ መርካቶ ልመለስ እና መርካቶ በጣም በጣም ኤክሳይትድ ነው ያደረገኝ። በጣም ነው የተደሰትኩት በእውነት ማፍረስ በመጀመሩ ማለት ነው የከተማ አስተዳዳሪው እና በጣም ያስመሰግናቸዋል። የከተማ አስተዳዳሪውን አዳነች አቤቤንም አብይ ሁሉንም በቃ በጣም ይሄንን ያሰቡበትን እየሰሩ ያሉትን በጣም 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 ምስጋና ይገባቸዋል። እኔ የሚሸማቀቅበት በኢትዮጵያ ውስጥ ትልቁን ስፍራ የሚይዘው መርካቶ ነው። መርካቶ ይመስለኛል ሰው ብቻ የምጸየፍ ሰፈር ሳይሆን አይጦች ራሳቸው የሚጸየፉ ይመስለኛል። ከቆሻሻነቱ በጣም ኋላ ቀር ሰው የሚኖርበት ሰፈር አይመስልም። በእርግጥ መናገር ይቻላል መርካቶ ከመኖር ገጠር ሳር ቤት መኖር ይሻላል። ትላልቅ አይጦች እኮ ሲሯሯጡ እዛ ቤት ውስጥ ምናምን በጣም ሰው የሚኖርበት ሰፈር አይመስልም። እና አንዳንዶቹ በመርካቶ ሲኩራሩ በቃ ከአፍሪካ ትልቁ ኦፕን ማርኬት ምናምን እንዴ! ምን ነው እባካችሁ ሰዎችን ደግሞ ቱሪስቶችም ወደዛ እያመጣችሁ ደግሞ ታሳፍሩናላችሁ። በጣም አጸያፊ በቃ እኔ ፒያሳ የድሮዋ ፒያሳ ትቻላለች ከአሁኗ መርካቶ እና በጣም የሚያሳፍር ሰፈር ነው። ያ አሁን በመፍረሱ እውነቴን ነው የምለው በጣም ነው በቃ ደስ ያለኝ። ሰው ሁሉ ነው ደስ ያለኝ። በአብዛኛው በጣም ደስ ብሎናል። በጣም ታንኪዩ ነው የምንለው የከተማ አስተዳዳሪው እና ከዚህ በመነሳት ነው እንግዲህ አሁን ይሄንን ርዕስ የመረጥኩት። ከውድቀቷ እንዴት ነው አንድ ነገር ዘር ሲዘራ መሬት ላይ ወድቆ በስብሶ ለምልሞ ይነሳል። መርካቶም እንደዛ ማለምለም ያስፈልጋል ብዬ ነው የማስበው። ለዛ ነው ይሄንን ርዕስ የመረጥኩት። መርካቶን ኢንተርናሽናል ሞልስ ሰንተር ማድረግ ያስፈልጋል። የኢንተርናሽናል የገበያ አዳራሽ ማዕከል መርካቶ የገበያ አዳራሽ ኢንተርናሽናል የገበያ አዳራሽ ማዕከል ርዕሱን አይታችሁ እና ስሟ መቀየር አለበት እና የከተማ አስተዳዳሪው አሁን ይሄንን ሙሉን መርካቶን በቃ ሌላውን አቁሞ መርካቶን ብቻ አፍርሰው በብዛት ሞል ቢሰራበትና ዓለም አቀፍ ተወዳዳሪ እንድትሆን በሞል ሰንተር ወይ ደግሞ በገበያ አዳራሽ ሰንተር ጠቅላላ ከዓለም የሚመጡት መርካቶ መጥተው እንዲገባዩ እና ሞል እንደሌላው አካባቢ ኮሪደር ልማት የሚያምር ትላልቅ ረጃጅም ፎቆች እና ሞል ወይ ደግሞ የገበያ አዳራሽ ልክ በዓለም ላይ አሉ ከሚባሉት ከዛ ሞዴሉን ወስዶ ከነሱ ጋር ተወዳዳሪ ማድረግ ያስፈልጋል እና ስሟንም መቀየር ያስፈልጋል ብዬ ነው የምገምተው። እና ስሟ ደግሞ መርካቶ ኢንተርናሽናል ሞልስ ሰንተር በሚል ብሰየም በአዲስ በቃ እና ይሄንን ለማለት ፈልጌ ነው። እና አሁን እየፈረሰች ነው መርካቶ ጀምሮ ማቋረጥ ሳይሆን ሙሉ መፍረስ አለበት። በተለይ መፍረስ ያለበት መጀመሪያ የመኖሪያ ቤቶች በጣም የቆሸሹትን እና በጣም ደግሞ ይሄ አሁን ምን ያለሽ ተራ ምናምን በጣም ይሄ የማይረባ ነገር ቆሻሻ የሚሸጥበት ምናምን ሰው ለማስታወቅ እስከሚደርስ ድረስ እና ያ የሚሸጡበት አካባቢዎችን የተራ የመርካቶ ተራዎችን እሱ ሙሉ በሙሉ ማፍረስ እና ሰፊ ቦታ ስላለ ደግሞ ያ መኖሪያ ቤት ስነሳ በጣም ዘመናዊ የሆኑ ነገሮች ሊሰሩ ይችላሉ። ጠቅላላ የመርካቶን የገበያ ማዕከል ኢንተርናሽናል የገበያ ማዕከል ማድረግ እና የገበያ ማዕከል ብቻ ሳይሆን የገበያ ምንድነው ሞልስ የገበያ አዳራሽ ማዕከሎችን በብዛት መስራት እና ከዓለም ተወዳዳሪ ማድረግ ያስፈልጋል ብዬ ነው አስተያየትን ለመስጠት ፈልጌ አሁን እዚህ ላይ የቀረብኩት እና ስላዳመጣችሁኝ አመሰግናለሁ። ስለጀመራችሁም በጣም አመሰግናለሁ። በሳምንታት ውስጥ በሰፊው ማስፋፋት ነው እንግዲህ እና ይህ መርካቶ ብቻ ሳይሆን ሾላ ገበያንም አሉ ብዙ ቦታዎች አሉ። ለምሳሌ
ቦሌ ሚካኤል ሶማሌዎች ያሉበት የሚያሳፍሩ ቦታዎችን ማፍረስ ነው። በቃ ከአሁኑ አፍርሶ መገንባት ነው። በቃ ይሄ ነው በዓለም ላይ አንገታችን ቀና አድርገን እንድንሄድ የሚያስደርገን ማለት ነው። እንደነ ዱባይ ምናምን እና በዚህ ላይ እንግዲህ ጅምሮ አለ። ሁሉ ነገር በአንድ ቀን አይሆንም፣ ግን መርካቶ ላይ ቅድሚያ ተሰጥቶ ይሄ ነገር ብሰራ በጣም ጥሩ ይመስለኛል። እና ሌላውም ተራውም ጠብቆ እንደዛ ብያል። አሁን ብዙዎቹ ቱሪስቶች ዩቱበሮች ወደዛ ነው የሚሮጡት ቆሻሻ ለማንሳት። ለምን ንጹሑን ማንሳት አለ። እነሱ ቆሻሻ ሲያነሱን ያንን አፍርሶ ደግሞ መገንባት እና ንጹህ ማድረግ በቃ ቆሻሻ ቦታ ማሳጣት እና በዓለም ላይ ታዋቂ አሉ ከሚባሉት እንደ ዱባይ ማስጠራት ኢትዮጵያን ወይም ደግሞ አዲስ አበባን የክልል ከተሞችን ቢሆን እንደዛ እና ይሄን እንግዲህ ተጀምሯል። የነብርን ጅራት ከያዙ አይለቁም ምናምን የሚል ተረት አለና አለመልቀቅ ነው እንግዲህ በዚህ መቀጠል ነው። ታንኪዩ ቨሪ ማች ስላዳመጣችሁኝ ይህን ለማለት ፈልጌ ነው። እዚሁ እሰናበታለሁ። ይህን ሚዲያ ደግሞ ኤካፍ ማለት ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ። በዚህ እሰናበታለሁ።